ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እንዴ ተባብሮ ለመኖር ከሆነው አክሲዮን መግዛት ነው። ጋብቻ አያስፈልግም። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ነገሮች መቅደም ወንጌል ላይ ያለች አፋቻችሁ እኔ የጠፋኝ እንዴት ታረጉ? ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም 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 ዘማዊት ናት። ወንድ ካላገኘች አታድር። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷስ አለች አይደል? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው። ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋሃድ ዛስተጻመረ እግዚአብሔር እይፍልጥ ሰብ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት ነው። ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻሉ። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊው። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው ሁሉ ይወጣቸዋል። ሁሉም እንዳያያዙ ነው ማለት ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። እንዴ አሁን ለምሳሌ ምንኩስና ብላችኋል። በውስጣችሁ ባነው ከባድ ስላችሁ ምንኩስና ብላችሁ። ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ገብቷችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለግ ውለህ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባህ ጋር ሄደህ ነው ያመሸው ብላ ምትል ነው የምትበጣው ማለት። የምታገቡ ካላችሁ አስቡበት። የት አባህ ሄደ ነው? እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለው። ማንጋ በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ለሌላ ሰው ጭምር እንደፈለክ መወሰን አትችልም። ሰው ጭምር አማክረን የምትወስነው። ውሳኔውን የማቀራረብ ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማስደሰት ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማጽደቅ ግዴታ አለብህ። በጣም ትልቅ ነገር ነው። ኃላፊነት ትልቅ ባል ራስ ነው ማለት ይሄ ሁሉ የሚሸከም ነው ማለት ባል ራስ ነው። አየው ይሄን ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለ ትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ነው። ምንድነው የሚቀለው ነው። በፈለከው ሰዓት ትተኛለህ፣ በፈለከው ሰዓት ደግሞ መቼስ ትጸልያለህ። መነኩሴ የፈለገ ጅላጅል ቢሆን ቤቱን ካለቀቀ ጥሩ ሰው መሆኑ አይቀር። ለአንዱ እኮ ሄዶ አንዱን አባ ይምከሩኝ፣ እሺ ሲመክሩኝ ግን ጸልይ እንዳይሉ፣ ጾም እንዳይሉ፣ ስገድ እንዳይሉ እና ምንድነው የምመክርህ? መብላት ብቻ ነው የምፈልገው። ጎሽ ልጅ ችግር የለም አንተም ታዲያ አንድ ነገር ትታዘኛለህ። እሺ ምንድነው? ዝም ብለህ ትበላለህ፣ እቤት እንዳትወጣሉ ብላ፣ ዝም ብለህ አትጸልይ ብቻ ግን ባትህን አትልቀቅ። ምንህን አትልቀቅ ነው በቃ ዝም ብለህ ብላሉ። እሺ ብሎ ሲበላ ዝም ብሎ ለመበይ ነዶት እኮ ነው። እስቲ እንደው ልብላና እስቲ የሚሆነው ልየው ብሎ ነው እናቴ። እንደው መነኩሴ መከረኛ እኮ ነው። ዝም ብሎ ሲበላ ከዚያ ቀኑ ሙሉ እንዴት አድርጎ ይብላል? ደግሞ ወደ ተራራው ሂዶ ተንቀሳቅሶ እንዳይበላ እንዳትወጣ ብለውታል። ምን ይደረጋል? ትንሽ አቡነ ልበል እንጂ እስኪ ጎልልኝ ብሎ ምን ጀመረ ማለት ነው። ዳዊት ልጨምርበት እንጂ አይጎልማ፣ አሁንም አይጎልም። ልጨምርበት እያለ ሲጸልይ መጨረሻ ላይ በቅቶ ተገኘ። እስኪ ሆዴ እስኪ ጎል ብሎ የጀመረው ማለት ነው። ስለዚህ የምንኩስና ትልቁ ሀብቱ ምንድነው? ነጻነቱ ነው። የምድር ንጉስ ማን ነው ብትለኝ መነኩሴ ይላል ዮሐንስ አፈወርቅ። ምነው አዛዥ የለውም። ሳንቲም ስለሌለው ግብር ክፈል የሚለው የለም። አለቃ የለውም ማለት ነው። የመብራት ክፈል የሚለው የለም። የውሃ ክፈል የሚለው
ይኸውልህ በምድር ላይ ትልቁ ባርነት ገንዘብ ማበጀት ነው የሚለው ቅዱስ ዮሐንስ አፈወርቅ። ገንዘብ ካለ አለቃ ታበዛለህ ይላል። ከሌለህ ደግሞ ነፃ ነህ። ማን ያዝብሃል? ሲተረት ሲባል ገንዘብ የሌለው ድሃ በሽፍታ መሀል እየዘፈነ ይሄዳል። ምክንያቱም ምንን ይቅሙኛል ብሎ ሊፈራ የፈለገው ዝም ብሎ መሄድ እንደ ልቡ ማለት። ስለዚህ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ትዳር ከክርስቶስ ጋር የሚገናኙበት አንድ የቅድስና ቤት ነው። የቅድስና ቤት በሉ አቤት። ወይም ደግሞ እንደ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ናት ትዳር ነው የሚለው። ራሱ ትዳር ራሱ ምንድን ነው? ንገሩኝ እንጂ ቤተ ክርስቲያን። እዚህ ትዳር ውስጥ እዚህ ሰርግ ውስጥ ማን ነበር የተገኙ? መድኃኒታችን ኢየሱስ ክርስቶስ፣ ሌላስ? እመቤታችን ድንግል ማርያም፣ ከዛስ? ቅዱሳን ሐዋርያት። ቤተ ክርስቲያን ውስጥ እነማን ነው ያሉት? ንገሩኝ እንጂ። እነዚህ ናቸው። ቤተ ክርስቲያን ማለት ክርስቶስ አምላክ የሆነባት፣ ድንግል ማርያም እናትነቷ የሚነገርበት፣ ቅዱሳን ሐዋርያት በክህነታቸው የሚከበሩበት ቤተ ክርስቲያን ትባላለች። ትዳር ቤተ ክርስቲያን ነው ሲለን ክርስቶስ ምን አለ? ቤተ ክርስቲያን ውስጥ ክርስቶስ፣ ድንግል ማርያም፣ ቅዱሳን ታሪካቸው እንደሚነገር ትዳር ማለት ክርስቶስ እና ድንግል ማርያም ቅዱሳን የሚኖሩበት የይቅርታ ቤት ነው። ቤተ ክርስቲያን ውስጥ ይቅርታ አለ። ትዳር ውስጥ ትልቁ ነገር ይቅርታ የሚባል ነው። ይቅር ባይነት የቤተ ክርስቲያን ልንገራችሁ። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ፣ ጸሎተ ንስሐ እግዚኦ ማረነ ክርስቶስ። ምንድነው ይሁሉ? ይቅርታ ነው ይሁሉ። በአጠቃላይ ቅዳሴው በሙሉ በምንድን ነው የሚያልቀው? በይቅርታ ነው የሚያልቀው። ቤተ ክርስቲያን የይቅርታ ቤት ናት። በይቅርታ መጀመሪያ ይቅርታ ጠይቀን ቅዳሴ እንገባል። ቄሱ ዲያቆኑ ቅጭል እያደረገ ወደ ቤተልሔም ከመሄዱ በፊት ቄሱ ምንድን ነው የሚያነበው? ጸሎተ ንስሐ ያነበው። ይቅርታ ጠይቆ ከዛ ፍትሐት ዘወልድ ይቅርታ ይጠይቅልናል። ከዚያ በኋላ ደግሞ ዲያቆኑ በእንተ ቅድሳት ይቅርታ ይጠይቅልናል። በዚያ ሁሉ ዲያቆኑ መሀል ላይ መሐሮሙ ጊዜው ተሳለሙ ይቅርታ ይጠይቅልናል። ተዘክሮ ለአብ ክቡር ርዕሰ ሊቃነ ጳጳሳት አባ ማትያስን አስብ፣ አባ ሚካኤልን አስብ፣ አባ ገሌን አስብ፣ እንዲያስብ ለሊቃነ ጳጳሳት ቀሳውስት፣ ዲያቆናት፣ ርቱዓነ ሃይማኖት ለእነዚህ ሁሉ። ከዚያ በኋላ ጸሎተ ንስሐ መጨረሻ ላይ የይቅርታ ቅዱስ ሥጋውን ክቡር ደሙን ከሰጠን በኋላ መጨረሻ ላይ ቅዳሴውን ሲያበቃ ይፍታ ይድግ ብሎ ይቅርታ ሰጥቶ ነው የሚሰደን። ቤተ ክርስቲያን የይቅርታ ቤት ነው። ትዳር የይቅርታ ቤት ነው። ይቅርታ የሌለው ሰው፣ ይቅርታን ያለመደ ሰው ማግባትም አይገባውም በእውነቱ ማለት ነው። እና ትዳር እንደው ምንኩስና ያቃተው ሰው የሚገባበት አይደለም። በእውነት እንደዛ ሳይሆን አቅም ያለው ሰው አስቦ የሚገባበት የቅድስና ቤት ነው። ራሱን የቻለ ለምንኩስና ብቻ ሳይሆን ለትዳርም አቅም ይፈልጋል ነው። የጅላጅሎች መግቢያ አይደለም። ያሰቡ አይምሮ ያላቸው የበሰሉ ሰዎች የሚገኙበት ነው። ክርስቶስ የሚገኝበት ነው። ሰርግ ላይ ዘፈን፣ ድልቂያ፣ ዓለም የቀለጠ ስካር የተከለከለ ነው። መጠን ያለው ነገር፣ ልክ ያለው ነገር። ለምን እዚያ ውስጥ ክርስቶስ አለ? ለምን እዚያ ውስጥ ድንግል ማርያም አለቻ? ለምን እዚያ ውስጥ ቅዱሳን ሐዋርያት አሉ? ጋብቻን ክርስቶስ አከበረው። ለዚያውም ያከበረው የራሱና የቤተ ክርስቲያን ምን አድርጎ ነው? ምሳሌ በማድረግ የዮሐንስ ወንጌል ምዕራፍ 2 ላይ የሰው ሰርግ ተተርኮ ዮሐንስ ወንጌል ምዕራፍ 3 ላይ የማን ሰርግ ነው? ዘቦቱ መራት መራዊ ውእቱ። የማን ሙሽራ ይመጣል? የክርስቶስ ሙሽርነት ይመጣል ማለት። ቀጥሎ ትናንት ያልኳችሁ ሰርግ የሰው ሰርግ መሰላችሁ? እኔው ነኝ ሙሽራው፣ ሙሽራይቱን ቤተክርስቲያን ናት ብሎ እዚያ ይነግረናል በዮሐንስ መጥምቅ። አሁን ክርስቶስ ሙሽራው ነው፣ ዮሐንስ 3 ላይ ይመጣል። ስለዚህ ባል የክርስቶስ ምሳሌ ሆኖ፣ ሚስት የቤተክርስቲያን ምሳሌ ሆኖ የተዋህዶ ምክንያት ነው። ርክሙኑ ዘከመዝ መራኤ ዘይጠባ ስጋሁ በለተከብካቡ ወይ ትበላ። እንደው የገዛ ስጋው የሰርጉ ዕለት ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ይላል ሥርዓተ ቅዳሴያችን። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? እሱ ክርስቶስ ነው። የምንቆርብበት ቀን የክርስቶስና የቤተክርስቲያን ተዋህዶ ነው። ቅዱስ ቤተክርስቲያንንና ክርስቶስን የሚያዋህዳቸው ቅዱስ ስጋውና ክቡር ደሙ ነው። ቁርባን የሌላት ቤተክርስቲያን እንደ በረት ትሁን ይላል ፍትሐ ነገሥት አንቀጽ 1 ላይ ሲናገር፣ እንደ በረት እንደ ተራ ነገር ይቁጠሯት። የማይቀደስባት ቤተክርስቲያን ቅዱስ አግናጤዎስም እንደሚነግረን የማይቀደስባት ቤተክርስቲያን በረት ናት። ሲምፕል ኦርጋናይዜሽን ይላታል በመልእክቱ ሲናገር ቅዱስ አግናጤዎስ። ተራ ስብስብ ድርጅት ነገር ናት የማይቀደስ ስጋው ደግሞ የሌለባት ቤተክርስቲያን። የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራት ዝም ብሎ ማህበራዊ ኑሮ ለምን ጥምረት ነው የሚሆነው፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ገብቷችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንዲሁ ጥሩ ወጥ እንዲሰራም ጭምር ማለት ነው።
አንደኛ አባታችን ናፍቆት ወንድ ያለበት ቤት ጥሩ ወጥ ይሰራበታል ነው። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትን ይታዘዝ አላምታት ይክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ብሎ ዞር ማለት። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤትን ብትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድነው የሚፈልገው? ክብር ይፈልጋል። ከዚያ በኋላ ደግሞ ባል ለሚስቱ ደግሞ ክርስቶስ ለቤተክርስቲያን ምንድነው ያደረገላት? ቤተክርስቲያን ስራዋ ማንን ማክበር ነው? አሁን በሕማማት ለከ ኃይል ክብር ወስብሐት እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ምን ማለት ነው? ይሄ ለከ ኃይል ክብር ወስብሐት አንተ ልትዋረድ ምራቅ ሊተፋብህ በገመድ ልትጎተት ይገባል? ኧረ አይገባም። ጌታ ኢየሱስ ክርስቶስ ለአንተስ ኃይል ክብርና ጌትነት ይገባል። ክብሩን ነው። አይሁድ ውርደቱን ሲገልጹ እሷ ክብሩን ትገልጻለች። ቤተክርስቲያን ሲያዋርዱት የማይዋረደው ቤተክርስቲያን ግን ክብሩን ስትገልጽ ትውላለች። የቤተክርስቲያን ስራዋ ክብሩን መግለጥ ነው። እግዚአብሔርን ማክበር ነው። ማለት ስትጀምር ስቡ ወውዱ ስለምትጀምረው ክቡር ምስጉን እግዚአብሔር አክብራ ነው የምትጀምረው። አክብራ ትጨርሳለች። ሚስት ባሏን በማክበር ለባሏ ሚስት ትሆናለች ማለት ነው። ክርስቶስ ሳለ ቤተክርስቲያን ምንድን ነው ያደረገው? ወበከመ ክርስቶስ አፍቀራ ለቤተክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ደግሞ ቤተክርስቲያን ምን ያደረጋት? ወደዳት ነው። ወደዳት። ክርስቶስ ቤተክርስቲያንን ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል ማለት መወደድ ይባላል። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት። ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውንም ቢያወሩ ማለት ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራሃለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ይሰጥ ይችላል። ያን ወር የመናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተክርስቲያንን ነው። ስማና አምላክ ነው መድኃኒነ ነው መስማት ነው። እሱ ቤተክርስቲያን ጮኸቷን ምህላነ ስም አምላክነ ምህላነ ስም አምላክነን የምትለው ቤተክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ። ክርስቶስ ለቤተክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት? ለጆሮዎቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም። መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተክርስቲያን እንደሰጣት። ክርስቶስ የቤተክርስቲያን መጋቢ ነው። ስጋውን ደሙን መግቧታል። ምን ማለት ነው ታዲያ? ባል ደግሞ መጋቢ ነው። ፍትሐ ነገሥቱ ምን ይላል? የባለጸጋ ልጅ አግብቶ ተራራውን ወጥቼ ቁልቁሎቱን ወርጄ ካልመገብኳት ብሎ ሊደክም ይገባዋል ይላል። የሰው ልጅ አግብቶ ዝም ብሎ ጉች የለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያን ሁሉ አዝመራ አዝምሮ ነው ያገባው። ሁሉ ሳያዘምሩ ማግባት ነው። ከየት ነው የተገኘው? ስለዚህ መጋቢ ነው ባል። ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። ይሄን እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ። እንዴ የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ። እንግዲህ ይሄን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንዱ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማከረው ምን ይሻላል ብለሽ ነው የሚል አትወድም። አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልግ፣ እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገር እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንት ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድን ነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተቀላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ በአጭሩ ግን ልነግራችሁ የፈለግኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለ ትዳሮች ምን ማለት
ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል? ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት ካህናት ያልባረኩት ሰርግ አይደለም ማለት ቅዳሴ ተቀድሶ ያልተጋቡት ጋብቻ ይባላል። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የገለጸው ነገር ምንድን ነው? ይሄ ከስድስቱ ጋኖች የተገኘው ውሃ እና ወይን የሆነው ምንድን ነው ነው? ከዚያ በፊት የእመቤታችንን ምልጃ እመቤታችን ወይን እኮ የላቸውም የሚል ጥያቄ ጠይቀዋለች። ወይኑ ሲያልቅ ወይንኬ አልቦሙ። እነዚህ ሶስት ነገሮች ናቸው ወይን ያለው አይደል እንዴ? ምን ነው ወይን ያለው? ወይን ሶስት ነገር አለው። መዓዛ፣ ጣዕም እና መልክ። ሶስት ነገር አለው። መልኩ ቀይ ነው። ወይን መልክ አለው፣ መዓዛ አለው፣ ጣዕም አለው። ውሃ ደግሞ መልክ የለውም፣ መዓዛም የለውም፣ ጣዕምም የለውም። ሶስት ነገር ሶስቱ የላቸውም ብላ ነው የጠየቀችው እመቤታችን ቅድስት ድንግል ማርያም። ይሄ ትልቅ ጥያቄ ነው። እናታችን ቅድስት ድንግል ማርያም እንደዚህ ብላ የተነጋገረችው ንግግር ቅዱስ ያዕቆብ ዘስሩግ ምን ብሎ ነው የሚናገረው? ቤተ ክርስቲያን ድንግል ማርያም በዚህ ቀን የቤተ ክርስቲያን አፍ ሆና ውላለች ነው የሚለው። የቤተ ክርስቲያን አንደበቷ ሆና ነው የዋለችው። ስለዚህ ጥያቄዋ የመጀመሪያው እመቤታችን የለመነችው ወይንኬ አልቦሙ ያለችው ከአዳም ጀምሮ እስከ ጌታ ድረስ የነበሩትን ሶስቱ ነገር የሌላቸውን የአባቶችን የነቢያትን ጩኸት ወክላ ነው የጮኸችው። ወይንኬ አልቦሙ ምን ማለት ነው? ጣዕም የላቸውም። ጣዕመ ጸጋ የሚባል አለ። ጣዕመ ጸጋ ይህ አለመሰልቸት፣ በቃለ እግዚአብሔር መመሰጥ፣ በፍቅረ እግዚአብሔር መስከር ጣዕመ ጸጋ ይባላል። እሱ የላቸውም ነው። አዳም ከወደቀ ወዲህ ጣዕምን ያጣ ነው። ከዛስ ደግሞ መዓዛ መለኮትህ የላቸውም፣ ባንተ አልጣፈጡም። ሶስተኛን አንተን መምሰል የላቸውም። አርአያ እግዚአብሔር አምሳለ እግዚአብሔር የሚባለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠችን ያች አምሳል አንተን መምሰላቸውን አጥተዋል። እነዚህን ጥያቄዎች ነው የጠየቀችው። እመቤታችን እዚህ ውስጥ የምታዩት ብዙ ነገር አለ። የመጀመሪያው እመቤታችን ቅድስት ድንግል ማርያም በሰርጉ ተገኝታ ወይኑ ሲያልቅ በጣም ፍጹም ርኅርኅትና የሰው ችግር የሚገዳት እንደሆነች ነው የምንረዳው። እመቤታችንን አይንትኪ ዘርግብ አይኖችሽ እንደ ርግብ ናቸው ይላታል አይደል? መኃልየ ዘሰሎሞን ላይ አይኖችሽ እንደ ርግብ ናቸው ብሎ ያመሰግናትን ሊቃውንት ሲተረጉሙት የርግብ አይን ልክ እንደ ንስር ጥቃቅን ነገሮችን አጥርቶ የማየት አቅም ያለው አይን አላት ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች ነው። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። በጣም ርኅራኄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለውን የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርኅራኄ ነው። ርኅራኄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። እንደ ራሱ አድርጎ የሚያስብ ሰው ይሄ ርኅሩህ ይባላል። ይህንን ርኅራኄ በገጠር እናቶች አየዋለሁ። በጣም ነው እንዲሁ ደስ የሚልኝ። እንዲሁ የከተማ እናቶችን እኔ እንደዚያ ለምኛቸው ስለማላውቅ የገጠር እናቶች ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውም በበርበሬ አውጥተው ይሰጡትና ሰውየው ጉርስ ሲያደርገው ምን ዋጮ ነው አይሉ ያዩና አፈር ልብላ ይላሉ። ይህ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ከምህረት ደረጃ ስለደረሰች ወይም ከርኅራኄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። አዎ ምንድነው? ተዘከሪ እግዝቴ በርኅራኄኪ እጹብ ከማስተኪዮ ባሳይነኪ ለጽሙከል ብሎ በሰዓታቱ የተናገረው እመቤታችን በርኅራኄኪ እጹብ ድንቅ በሆነ ርኅራኄሽ እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርኅራኄ ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርኅራኄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው። ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። ሰው ደግሞ ክፉ ሲሆን ምንድን ነው የሚያደርገው? በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው ያዝንም የሚባለው ታውቃላችኋል። በጫማ ጀብ ያለ በሾሁ ያኛው ባዶ እግሩን ቀስ ቶሎና እንጂ የሰው ችግር አይገባውም። በቃሪያ የሚበላውም ሰውዬ ሲተኩሰው ጥቅለል ጉርስ
ጠቅለል ጉርስ እያለ ሰዎቹ ጦም ሊያድሩ ይችላል። እንጀራው ጥቂት ነው የሚለው አይገባውም እና የራሱን ብቻ ነው ዝም ብሎ ለማብረድ ሲያቃጥለው ያለ ማብረድ ሲጠቀልለው ሲያቃጥለው እንደገና ሲጠቀልለው ደግሞ አሁንም ያጣበቀው ሲያቃጥለው ሲጠቀልለው ሰዎቹ እንደፋ አድርጓቸው ሊያደር ነው ማለት ነው። እና የሰው ችግር የማይገባው የኛ ሀገር ገበሬ እንደውም ከሰው ቁስል እንጨት ቢሰዱበት አያመውም ይላል አይደል? እንደዚያ ማለት እና እመቤታችን ፍጹም ርኅሪት ማንም እኮ እዚያ ቁጭ ብሎ እኮ እየጠጣ ነው ማለቁን ያየ እኮ ብዙ ሰው ይኖራል። ፍጹም ርኅሪት እንደገና ደግሞ እምነቱ ኧረ እንደው ይገርማል። ማምላክ እንደ እመቤታችን ያለ እምነት ያለው ፍጡር ታይቶ ይታወቃል? አይታወቅም እኮ። እስቲ አሁን ሂዳ ወይን የላቸውም የምትለው ከጓሮ አምጣ ነው ምንድን ነው? እስቲ እግዚአብሔር ያሳየች። ከየት ነው? ገበያ አምጣ ነው? ብር የለው ታውቀዋለች ልጇን። ወይን ከማድጋው ቀርታ አምጣ ነው የምትለው? የለውማ። ምንድን ነው የምትለው? ምን አንተ ሁሉን ቻይ ልጅ አይደለህ እንዴ አለችው። እኔ አጥብታ ያሳደገችውን ልጇን የምታምን የማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለች። ርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! ርቦት ሲለምናት ያየችውን ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። እና ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ከእግዚአብሔር ጋር መታረቅ ተራ ነው እያልኩ አይደለም። ትልቁ ነገሯ እግዚአብሔርን መምሰሏ ነው። ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት በገነት ሲያሰለጥናት ድንቅ ድንቅ ነገሮች ሰርቶ ሲያሰማራት ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ከዚያ በኋላ ያለው ሰው ቢያምንሳ ደቀ መዛሙርቱሳ ጠጅ አይተው እነገሌሳ የሆነ ነገር አይተው እነገሌሳ የሆነ ነገር አይተው በባህር ላይ ሲሄድ አይቶት ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ ሬ ነገር አጉል ነው አለ መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸውን ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የእኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉጥ ስምኪ በኀበ እግዚአብሔር እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። እግዚአብሔር እመቤታችንን የሚሰማውን ያህል ሌላ ሊሰማ አይገባምም አይሆንምም። እሷን በሚሰማበት መጠን የእሷ ድምፅ ግርማ ያለው ነው። ስለዚህ ምልጃዋን ከንጹህ ዕጣን ይልቅ ያሸተዋል የእመቤታችን የጸሎቷን መዓዛ። ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል፣ ክብር ይሰጠዋል። ለንጉሥ የሚቀርብ ስጦታ በንጹህ ሳጥን እንደሚቀርበው ሁሉ ለእግዚአብሔር የምናቀርበውን ጸሎት ሁሉ በድንግል ማርያም ንጽሕና ውስጥ ስንቋጥረው ያምርበታል። ውበት የሌለው ጸሎታችን እመቤታችን ይዛው ስትሄድ ውበት ያገኛል። ባዶ ነገራችን እመቤታችን ይዛው ስትቀርብ ክብር ያገኛል፣ መልክ ያገኛል፣ ጣዕም ያገኛል፣ መዓዛ ያገኛል። ምንም የሆነው ህይወታችን ማለት እንደዚያ ነው። ብዙ ባዶ የሆኑ አባቶችን ብዙ ባዶ የሆኑ እናቶችን እመቤታችን ይዛ ቀርባ ባዶ እንደ የበላይ ሰብ ቀዝቃዛ ውሃውን ከ78 ነፍሳት በልጣ አንተ ይሄ ደንቃል። ይሄ ማለት ምን ማለት ነው? እመቤታችን ይዛው ስትቀርብ ውሃ የጠጅነት ማዕረግ የወይን ማዕረግ በክርስቶስ ፊት ያገኛል። እና ይሄን ቅዱስ ቄርሎስ ሲተረጉሙ ውሃውን ወይን አደረገው ማለት ክርስቶስ ምን ነገርን ማክበር ይችላል ማለት ነው ብሎ ነው የሚተረጉ። ማክበር፣ ግሎሪፊኬሽን፣ ከፍ ማድረግ፣ በጸጋ መግለጥ፣ ማብራት፣ ትልቅ ማድረግ ይሄ የክርስቶስ ስራ ኃይል ነው። እመቤታችን ባዶን ነገር ልጇ ይዛው ስትቀርብ ትልቅ ይሆናል። እና ሰውን ራሱ ትልቅ ያደረገችው እኮ እመቤታችን በእግዚአብሔር ፊት ቀርባ ለሱ እናቱና በመገኘት ነው። የሰው ዘር መመኪያ ምንላት ለዚህ ነው። በእውነት የሰው ዘር መመኪያ አንዲት ልጅ ናት። የሰው ዘር መመኪያ የ15 ዓመት ልጅ ዛሬ ደግሞ የ64 ዓመት እናቱና ያረፈችው እናታችን ድንግል ማርያም እሷ የሰው ዘር መመኪያ የሰው ልጅ ውክልና ናት። ሰርጉን ወክላ በክርስቶስ ፊት የቆመች ማለት ቤተ ክርስቲያንን ወክላ በክርስቶስ ፊት የተገኘች ማለት ነው። በሰርጉ ውስጥ ስለ ወይኑ ማለት በክርስቶስ ፊት የቆመ ማንም የለም። መዓዛ፣ ጣዕም፣ መልክ ለሌለው ዓለም በእግዚአብሔር ፊት ሰው ሆና የተገኘች አንዲት ሰው ናት። እሷም ድንግል ማርያም ትባላለች። እና ከእመቤታችን ያስጠጋን እግዚአብሔር ይክበር ይመስገን። እንደው የእመቤታችንን ስም እንደ መጥራት ያለም ትልቅ ነገር የለም። እመቤታችንን አሁን የኢትዮጵያ ሰው እመቤታችን ይወዳታል። ለምንድነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም። እግዚአብሔር የማይጠቅመንን ነገር ይተዋዋል። ግን እምነት ስለማንጨምርበት እምነት ከጨመርንበት እመቤታችን በጣም 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 ቅርብ ናት። እውነቴን ነው የምናገረው። በጣም በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም
አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልዮ ሰው የማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል። ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት እንጨምርበት። ጨምሩ በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውን እናምናለን። ተመስገን፣ በዚህ ችግር የለብንም። ግን ያስ እኛ ውስጥ እንደሚሰራልን ማመን ማለት በደንብ አድርገን ልባችን እግዚአብሔር እስቲ እንደው ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቀውታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ሄድ ደካማ ሁሎ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት። አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት ነው። አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። እዚህ ውስጥ ቅዱስ ቁርባንን ጭምር ነው የጠየቀችው። ወይን እኮ የላቸውም ያለችው ቅዱስ ቁርባን የላቸውም ብላ ነው የጠየቀችው የሚል ጥያቄ ነው። በኋላ እዚህ ላይ ጌታ ምን ብሎ ጠየቃት? አንቺ ሴት እኔ ካንቺ ጋር ንገሩኝ እንጂ ምን አለኝ አላት። ይሄ ምን ማለት ነው? አንቺ ሴት እኔ ካንቺ ጋር ምን አለኝ? አንደኛው አንቺ ሴት ብሎ ማውራት የእስራኤል ባህላቸው ነው። አንቺ ሴት ብሎ ማውራት ለምሳሌ ኤልሳ ምንድን ያለ ለዚች ሴት ምን እናደርግላት ብሏል አይደለም? ለገሊት ማለት ይችላል። ይችን ሱናማዊቷን ሴት እሱ ሲያልፍ ሲያገድም የእግዚአብሔር ነቢይ በመንገድ እያለፈ ነውና ባሏን አማክራ እዚህ ማረፊያ እንስራለት እየበላ እየጠጣ ሄድ ስትል እሱ ልጅ አታ ነበርና ደቀ መዝሙሩ ምንድን ያለው? ለዚች ሴት ምን እናደርግላት ነው ያለው። አንቺ ሴት ብሎ መጥራት እስራኤላዊ ጠባይ ነው። ጌታ የዮሐንስ ወንጌል ምዕራፍ 4 ያለችውን ሴት ምንድን ያለው? እመንኒ ብእሲቶ፣ አንቺ ሴት ምን በይኝ ነው ያላት? እመኝኝ ነው አንቺ ሴት። የዮሐንስ ወንጌል ምዕራፍ 8 ላይ ኦ ብእሲቶ አይቲ ሀለው እለ ይኮንኑኪ፣ አንቺ ሴት የሚፈርዱብሽ ወዴት አሉ? አንቺ ሴት እያሉ ማውራት እስራኤላዊ ጠባይ ነው ማለት ነው። እንደው በእመቤታችን ተቆጥቶ ብንልስ አሁን ያችን ውሃ ቀዶ አንቺ ሴት እያላት ነው። ያችኛይቱን ደግሞ አንቺ ሴት የሚፈርዱብሽ የት ናቸው እያላት ነው አይደለም። ለድንግል ማርያም ግን አንቺ ሴት የሚለው ማርያምን ማርያም ብሎ ጠርቷል። ማርታን ማርታ ብሎ ጠርቷል ጌታ። ማርያም መግደላዊትንም ማርያም ብሎ ጠርቷል። ድንግል ማርያምን ግን ማርያም ብሎ አልጠራትም። ምን እያለ ነው የጠራት? 2 ጊዜ ሁሉ ዮሐንስ 19ም ዮሐንስ ወንጌል ምዕራፍ 2ም አንቺ ሴት እያለ ነው የሚጠራ። የትኛዋ ሴት ማለቱ ነው? የኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ያለችው ያቺ ሴት ምንድነው የሚለው? ዋስተጻርር ማእከለ ዘርአ ወዘርእኪ፣ በሴቲቱና በአንቺ በዘሯና በዘርህ መካከል ምን አደርጋለሁ ብሏል? ጠላትነት አደርጋለሁ ብሏል። ስለዚህ የሴቲቱ ዘር ራስህን ይቀጠቅጥሃል ብሎታል። በሴቲቱና በአንተ ጠላትነት አደርጋለሁ ብሎ እባቡን ረገመው ይላል። ስለዚህ በሴቲቱና በአንተ መካከል የሴቲቱ ዘር ደግሞ ራስህን ይቀጠቅጥሃል። በጣም ግሩ። በሴቲቱ ያቺ ሴት ማናት? ገላትያ ምዕራፍ 4 ላይ ስንመጣ እንዲህ የሚል ቃል እናገኛለን። ምዕራፍ 4 ቁጥር 4 ላይ ወአመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ይላል። ከማን ተወለደ? ከሴት። መጀመሪያ የሴቲቱ ዘር ምንህን ይቀጠቅጣል ነው ያለው። የማን ዘር ነው ያለው? የሴቲቱ ዘር። አሁን ሴቲቱ ደግሞ ማለት የዘመኑ ፍጻሜ በመጣ ጊዜ እግዚአብሔር ልጁን ላከ፣ ከሴት ተወለደ። ስለዚህ ከሴት የተወለደ እግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሴቲቱ ማን ትሆናለች? እመቤታችን ድንግል ማርያም ናት።